ከዕለት ወደ ዕለት እኮ ብቻዬን እየቀረሁ እኮ ነው። አቤት ቤሌን። ቤሌን፣ ሁሉም ነገር መኖርም ሳይቀር አስጠልቶኛል። ተው እባክህን፣ ውስጥህን አታቁስለው። አምነን የተጻፈለት ነገር መሆኑን ለማይቀር አንተ እንደዚህ መሆን የለብህም። ቤሌን፣ ሰው ነኝ እኮ ይሰለችኛል። እንደ ሰው መሳቅ ያምረኛል። አንዱን ሳስተካክል አንዱ የተበላሸ እንዴት ጤነኛ ሊሆን ይችላል? አምነን፣ እስኪ ጸሎት አድርግ፣ ለራስም ጊዜ ስጠው። ከባህሪ ከስራ ይልቅ ማንነትን ማስቀደም አለበት። ቤሌን፣ ልጅን የሚያክል ትልቅ ነገር ያላስደስተኝ ምን ያስደስተኛል? አምነን፣ ልጅህ ነገህ ነው። አድጎ ሲታዘዝ ወይም ተወልዶ እቅፍ ውስጥ ሲገባ ያኔ ነው ልጅ መስሎ የሚታየህ። ካልሆነማ የማያውቁት ሀገር አይናፍቅም ይሆንብሃል። ቤሌን፣ ልቤ ለሁለት ተከፍሏል። ማንና መንጋ? አንቺና ልጄ ጋር። አምነን፣ የእውነት ልብ ውስጥ ቦታ አለኝ? አዎ፣ ግን ምን? እኔ አልሆንሽም፣ እጎዳሻለሁ። ችግር ብቻ ነው የኔ ትርፍ። ተው፣ ሁሉም ነገር ያልፋል። ምስጢረኛ ማን ያልሽ? ምስጢረኛ። እንደዚህ ብለሽኝ አታውቂም እኮ። ዛሬ አልኩህ። እሺ፣ ግን ለምን? ተው፣ አታሳፍረኝ። እሺ፣ ግን ምግብ በልተሃል? አይ፣ አሁን አመጣልሃለሁ። በቃኝ። በእኔ እጆች መጉረስ ምን ያክል ፈዋሽ እንደሆነ ማወቅ ካልፈለግሽ አቶ አምኔ ጉድ ሆነናል። ሲፋን ትጋለጥ የምትሉ ይህን ቪዲዮ ላይክ በማድረግ ጀምሩ። ሰላም ጤና ይስጥልን። የተከበራችሁ የድር ድራማ አፍቃሪያን በሙሉ ድር ድራማ ክፍል 18ን በመጠባበቅ ላይ ያላችሁ በመጀመሪያ ቪዲዮ ላይክ እንዲሁም እንደተለመደው ኮመንት ላይ የገባችሁ ድር ድራማ ክፍል 18 ቶሎ ይለቀቅልን ማለት እንዳትረሱ። ውድ ቻናል ቤተሰቦች በክፍል 17 ላይ እንዳያች ከሆነ መርሲና ሲፋን አንድ ላይ በመተባበር እንግዲህ ሞርዚናን አሳብደዋል። እንግዲህ በክፍል 17 ላይ እንዳያች ከሆነ መርሲ ሲፋን ጋር አንድ ላይ ወደ ጠንቋዩ ቤት ሄዶ ነበር። እንግዲህ ለዛች አሮጊት የሚሆን መድኃኒት እንግዲህ ከጠንቋዩ በመውሰድ እንግዲህ ከምግብ ጋር በመቀላቀል ያቺን አሮጊት ካበሏት በኋላ እንግዲህ ሞርዚና እንግዲህ አሁን ላይ ጤናዋ ትክክል አይደለም። ይሄ በጣም የሚያሳዝን ነገር ነው። ከእናንተ ጋር አንድ ላይ እየኖረ አንድ ላይ ተመሳስሎ እየኖረ እናንተን ከሚያጠቃ ሰው ፈጣሪ ይሰውራችሁ ነው የምለው። ይህ ነገር እንግዲህ ለሞርቲና አይገባትም ነበር። ነገር ግን መርሲ ይህን ነገር አድርገዋለች። መርሲና ሞርቲና እንግዲህ ለምን እንደዚህ እንደሚሆኑ ባይታወቅም ነገሩ እንግዲህ ተከስቷል። አሁን ላይ የሞርዚና ጤና ትክክል አይደለም። እንግዲህ ወደ ሆስፒታል ምናምንን ወስዷት ነበር። ነገር ግን ምንም የተሻላት ነገር የለም። እንግዲህ ጠንቋዩ እንዳለው ከሆነ ያንን መድኃኒት ከምግቡ ጋር በተከታታይ ለ3 ጊዜ እንግዲህ እንዲሰጧት ነበር የነገሯቸው። ነገር ግን እነሱ በአንድ ነበር እሷ ያበደችው። ሁለተኛው ምግብ ሲልኩ አልበላም ነበር ያለችው ሲመስለኝ። እንግዲህ ያንን ምግብ ካልበላች በቅርቡ ጤናዋ ወደ ነበረበት የሚመለስ ይመስለኛል።
እንግዲህ ይህን ነገር ደግሞ አምነን ሲያይ በህፃኗ ጉዳይ ተጨንቃ የሆነች ነበር የመሰላት። ይህን ነገር ሲፋና መርሲ እንዳደረጉ በጭራሽ አያውቅም ነበር። በቦታው እንግዲህ መርሲም በልጅቷ ጉዳይ ተጨንቃ ነው እንዲሆነችው በማለት እንግዲህ ጥርጣሬዎች ወደ እሷ እንዳይመጡ አድርጋለች። በጣም የሚገርም ነው። ምን ያህል ርቀት እንደሄዱ እንግዲህ በዚሁ ማየት እንችላለን። ሌላኛው ነገር ደግሞ በጣም አንድ የገረመኝ ነገር ወደ አምነን ስንመጣ አምነን እንግዲህ በጣም ተጨንቋል። እሱም በህፃኗ ጉዳይ ህፃኗ ታግታ ነበር። ህፃኗን ያገቱ ሰዎች ደግሞ አጋቾቹ ለአምነን ደውለው ልጅቷ ደህና እንደሆነች እንዲሁም ልጅቷን ለመልቀቅ የድርጅቱን ግማሽ ፐርሰንት በብር እንዲሰጡ ነበር መልእክቱን አስተላልፎ ወዲያውኑ ስልኩን ዘጋ። አምነን እንግዲህ ልጅቷ ደህና እንደሆነች ሲያውቅ በጣም ተደስቶ ነበር። ነገር ግን ገንዘቡን የድርጅቱን ግማሽ ፐርሰንት በገንዘብ ተቀይሮ እንዲሰጡ ሲነግሩ በጣም እሱም ተወዛግቦ ነበር። ነገር ግን ወዲያውኑ ነበር ውሳኔዎችን ለመወሰን ያሰበው። እንግዲህ በቦታው ቤሌንም እንግዲህ ሌላ መንገድ እንፈልግ ስትል ከሰው ነፍስ አይበልጥም እነሱ ያሉትን ነገር አደርጋለሁ ነበር ያለው። በዚህ ነገር አምነንም ሊደነቅ ይገባል። ምክንያቱም የሰው ነፍስ ተይዞ እያለ ሌላ ነገር ለማድረግ አላሰበም። ምክንያቱም እሱ ሌላ ነገር ለማድረግ ባሰበ ቁጥር እዛ የልጅቷም ሕይወት አደጋ ላይ ይወድቃል። እናም ያንን በማሰብ እንግዲህ ቶሎ አፈጣጥኖ የድርጅቱን ግማሽ ፐርሰንት እንግዲህ ሽጦ ገንዘቡን አስገብቶ ነበር። እናም ያንን የደስ ደስ ለመናገር ወደ ሳሎን ሲመጣ ለሞርዚና እንግዲህ ለመናገር ሲመጣ ሞርዚና ነቅላለች። በጣም የሚያሳዝን ነገር ነው። አምነን እንግዲህ ከአንዱ ጭንቅ ሳልወጣ ሌላ ጭንቅ እየተደራረበብኝ ነው፣ ምን አይነት ችግር ውስጥ ነው የገባሁት በማለት እሱም በጣም ተጨናንቆ ነው ያለው። እናም ቀጥታ ወደ ሆስፒታል ወስዶ ነበር። ከሆስፒታልም እንግዲህ ምን ተብሎ እንደተመለሱ ባይታወቅም ምንም የተፈጠረ ነገር የለም። እናም ውድ የቻናሌ ቤተሰቦች አምነን እውነቱን ያውቃል ወይስ አያውቅም የሚለውን በቀጣይ ክፍል የምናየው ይሆናል። ነገር ግን በክፍል 17 መጨረሻ ላይ እንዳያች ከሆነ ለአምነን እንግዲህ ስልክ ተደውሎለት ማለት ለአምነን አምነንና ቤሊን አንድ ላይ ቁጭ ብሎ እያወሩ እያለ የሆነ ሰው ወደ እነሱ መጥቶ ነበር። ተደናግጠው እንግዲህ ያንን ሰው እያዩ ነበር። ክፍል 17 የተቋረጠው ክፍል 18 ላይ ምንድነው የሚፈጠረው የሚለውን አብረን የምናየው ይሆናል። እናም ውድ የቻናሌ ቤተሰቦች አንድ ነገር ልጠይቃችሁ እስቲ አምነን ከማን ጋር ቢሆን ትመርጣላችሁ? ከጄዲ ጋር ወይስ ከቤሌን ጋር? እንደኔ ሀሳብ ከሆነ አምነንና ቤሌን አንድ ላይ ቢሆኑ ደስ ይለኛል። ምክንያቱም እነሱ ባይሆኑ እንኳን ከጄዲ ጋር ልውም ቢል እንኳን ጄዲ ጋር ያላለቀ ከዚህ በፊት ያልተቋጨ ታሪክ አለ። የቀድሞ ፍቅረኛዋ እንግዲህ በመምጣት አሁን ላይ ጄዲንም እያስጨነቃት ነው። ጄዲን በጣም ተጨንቃለች። በዛ ላይ አምነን እንግዲህ ቦታ እየሰጣት አይደለም። ያረገዘችውም ልጅ የአምነን አይመስለኝም። ይህን ነገር አምነን ሲያውቅ እንግዲህ ጄዲን የሚያባራትም የሚፈታትም ይመስለኛል። ያረገዘችው ልጅ ጄዲ ከቀድሞ ፍቅረኛዋ ነበር። ይህን ነገር እንግዲህ የምታውቀው ደግሞ ያቺ ተንከሲሷ መርሲ ብቻ ናት። እና ውድ የቻናሌ ቤተሰቦች አሁን ላይ ጄዲን የቀድሞ ፍቅረኛዋም እንግዲህ እያስጨነቃት ነው ያለው። አምነን ደግሞ ከቤሌን ጋር አሪፍ ጊዜ እያሳለፈ ነበር። ቤሌን በክፍል 7 ላይ እንግዲህ አምነን በጣም ተጨንቆ እያለ እሱን ለማጽናናት እየሞከረች ነበር፣ ለማረጋጋት እየሞከረች ነበር። እናም ከጎኑ ሆና እንግዲህ ከዚህ በፊት ብላ የማታውቀውን ቃሎችን ስትል ነበር። እናም በጣም አምነን ያስደመመችው እንግዲህ ሚስጥረኛዬ በማለት በጣም አስገርመው ነበር። እናም ለምን እንደዚህ ያልሽኝ ከዚህ በፊት እኮ ብለሽኝ አታውቂም እሱም ሲል እሷም እንግዲህ የሌለ ተሽኮረመመች። ተዋት ታሳፍረኝ በማለት እንግዲህ ነገሩን ሸፋፍን አልፈዋለች። እንደሚመስለኝ ከሆነ አሁን ላይ ለቤሌንም እንግዲህ ፍቅር የገባላት እየመሰለኝ ነው። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በቀጣይ ክፍል ምን እንደሚፈጠር አብረን የምናይ ይሆናል። እና ውድ ቻናል ቤተሰቦች አንድ የምጠይቃችሁ ነገር አለ። እንግዲህ ከዚህ በፊት
ድራማ እንግዲህ በሳምንት 3 ይለቀቅ ስትሉ ነበር። በቃላችን መሰረት በሳምንት 3 እየለቀቅን ነበር። ሌላኛው ነገር ደግሞ ደቂቃው በጣም አጥሯል፣ ደቂቃ ይጨመርልን ስትሉ ነበር። እናም ክፍል 17ን እንዴት አያችሁት? እንግዲህ ከዚህ በፊት 30 እና 31 ደቂቃ ነበር ስንለቅ የነበረው። አሁን ላይ ግን 39 ደቂቃ እንግዲህ ስናጠጋገው 40 ደቂቃ እንበል 40 ደቂቃ ሰርተን ለቀናል። እናንተን ለማስደሰት የማናደርገው ጥረት የለም ብሏል። እንግዲህ የድራማ ዳይሬክተር እነዛ ብሏል። ይህ መልእክት እንግዲህ እኔ ደግሞ ለእናንተ አስተላልፍ ያለው እናንተም ደግሞ ለእሱ ማለት የምትፈልጉ ነገር ካለ ሀሳብ አስተያየታችሁ ኮመንት ላይ ብታስቀምጡ ደስ ይለኛል። እኔም እንደዚህ እያልኩ ከእናንተ ጋር እንግዲህ ወደፊት የሚቀጥል ይሆናል እና ውድ የቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሁሌ እንደምለው ይህም ቤት ለመጀመሪያ ጊዜ የመጣችሁ ሳብስክራይብ፣ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ። ነባሮቹ እንግዲህ ሁሉም ነገር ታውቃላችሁ። ሁሌም በላይክ እንድትደግፉኝ ስነግራችሁ ነበር። ከእናንተ የሚጠበቀው ላይክ ብቻ ነው። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ይሆናል። እስከዚህ ድረስ አብራችሁኝ ስለቆያችሁ አመሰግናለሁ እያልኩ እኔ ከወዲህ ልሰናበታችሁ። ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ እያልኩ ቻው ቻው።